የመገበያያ ገንዘብ ሊቀየር መሆኑንና ገለልተኛ የክፍያ ስርዓት ለመመስረት ጥሩ እንቅስቃሴ መጀመሩ ይፋ ተደርጓል። ለዚህ ይረዳ ዘንድም የክፍያ ስርዓቶችንና ዲጂታል ገንዘቦችን ለማገናኘት የሚረዳ እርምጃ መወሰድ መጀመሩም ታውቋል። በሌላ በኩል ደግሞ የስጋ ዋጋን በተመለከተ መንግስት አዲስ አሰራር መተግበር መጀመሩን አሳውቋል። ከህገወጥ እርድና ሽያጭ በተጨማሪ ክትትልና ፍተሻ በማድረግ በትክክለኛ ሚዛን በማይሰሩ ስጋ ቤቶች ላይም አስተዳደራዊ እርምጃ እየተወሰደባቸው ይገኛል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በ2017 እና 2018 የበጀት ዓመት በህገወጥ የእንስሳት እንቅስቃሴ እርድና ሽያጭ ላይ ቁጥጥር በማድረግ ከ1200 በላይ እርምጃዎች መውሰዱን አስታውቀዋል። የህብረተሰቡን ጤና ለመጠበቅና የንግድ ስርዓቱን ለማስተካከል ሲባል ድንገተኛ ፍተሻዎች እንደሚደረጉ ባለስልጣኑ በላከው መረጃ አሳውቀዋል። በ2017 በጀት ዓመት ብቻ በተደረሰባቸው 1130 ስጋ ቤቶች ላይ አስተዳደራዊ እርምጃዎች መወሰዳቸው በሰነዱ ተገልጿል። በተጠናቀቀው የ2018 በጀት ዓመት ደግሞ በጥፋተኞች ላይ 159 እርምጃዎች የተወሰዱ ሲሆን ካለፈው ዓመት ጋር ሲነጻጸር የ971 ልዩነት አሳይቷል። በዓመት ውስጥ የታየው ልዩነት ህገወጥ ተግባራት እየቀነሱ ለመምጣታቸው አንድ ማሳያ ነው ተብሏል። በህገወጥ የእንስሳት እርድና ሽያጭ ላይ ለውጥ የተመዘገበው ባለስልጣኑ ለህብረተሰቡ በፈጠረው ግንዛቤና በቁጥጥር ስርዓቱ መጥበቅ ምክንያት እንደሆነ ተገልጿል። በተለይም ከባለድርሻ አካላት ጋር በመቀናጀት ህገወጥ የእንስሳት ዝውውርን፣ እርድንና ሽያጭን ለመቆጣጠር ክትትል ሲደረግ ቆይተዋል። ህብረተሰቡ እንደ ህገወጥ እርድ ያሉ ጤናን የሚጎዱ ድርጊቶችን ለመከላከል የሚወሰዱ አስተዳደራዊና ህጋዊ እርምጃዎች ተጠናክረው እንደሚቀጥሉ ባለስልጣኑ አረጋግጠዋል። እንደ ሀገር እየተከተልን ያለነው የነጻ ገበያ ስርዓት በመሆኑ የስጋ ዋጋን በተመለከተ መቆጣጠር ባይቻልም ስጋ ቤቶች ምርቱን የሚሸጡበት ዋጋ በአስገዳጅነት እንዲለጥፉ ተደርጓል ሲል የአዲስ አበባ ንግድ ቢሮ የንግድ ኢንስፔክሽንና ሬጉላቶሪ አስታውቀዋል። ስጋ ቤቶቹ ዋጋ እንዲለጥፉ ከማድረግ ባለፈ ትክክለኛ የመለኪያ ሚዛን እንዲጠቀሙ የመከታተል ስራ እንደሚሰራም ዳይሬክተሩ አቶ ዮሴፍ አሰፋ ተናግረዋል። በዚህም በተጠናቀቀው በጀት ዓመት በተደረገ ድንገተኛ ክትትልና ፍተሻ በትክክለኛ ሚዛን የማይሰፍሩ ከ66 በላይ ስጋ ቤቶች ላይ አስተዳደራዊ እርምጃ እንደተወሰደባቸው አስታውቀዋል። አንዳንድ ስጋ ቤቶች ደግሞ ዋጋን በመቀነስ መጠንን እንደሚያጭበረብሩም ገልጸዋል። ህብረተሰቡን በተለያየ መልኩ የሚያጭበረብሩ ስጋ ቤቶች መኖራቸውን ተከትሎ ቢሮ ከሚሰራው የቁጥጥር ስራ ባለፈ ሸማቹም ጥንቃቄ ሊያደርግ እንደሚገባ ተናግረዋል። ቢሮ በቁጥጥር ሂደቱ በትክክል የማይሰሩ መለኪያ ሚዛኖች ከአገልግሎት ውጪ እንዲሆኑና እንዲወገዱ ማድረጉን የገለጹት አቶ ዮሴፍ ዋጋ በማይለጥፉት ላይም እርምጃ እንደተወሰደባቸው አስታውቀዋል። በሌላ በኩል ደግሞ የመገበያያ ገንዘብ ሊቀየር መሆኑንና ገለልተኛ የክፍያ ስርዓት ለመመስረት ጥሩ እንቅስቃሴ መጀመሩ ይፋ ተደርጓል። ለዚህ ይረዳ ዘንድም የክፍያ ስርዓቶችንና ዲጂታል ገንዘቦችን ለማገናኘት የሚረዳ እርምጃ መወሰድ መጀመሩም ታውቋል። በዚህም መሰረት የብሪክስ አባል ሀገራት ፈጣን የክፍያ ስርዓቶቻቸውንና ማዕከላዊ ባንክ ዲጂታል ገንዘቦችን እርስ በርስ ለማገናኘት መወያየት መጀመራቸውን የህንድ ማዕከላዊ ባንክ ገዢ ሳንጃይ ማልሆትራ አስታውቀዋል። በሙምባይ በተካሄደ ዝግጅት ላይ ንግግር ያደረጉት ዋና ገዢው የድንበር ተሻጋሪ ክፍያዎች ወጪ በእጅጉ መቀነስ ለሁሉም አባል ሀገራት ትልቅ ትኩረት የሚሰጠው ጉዳይ መሆኑን ገልጸዋል። አሁን ላይ የተለያዩ አማራጮች በውይይት ላይ የሚገኙ ሲሆን የዲጂታል ገንዘቦች ትስስርና የፈጣን ክፍያ ስርዓቶች ውህደት ከቀዳሚ አጀንዳዎች መካከል ይጠቀሳሉ ብለዋል። ዘንድሮ የብሪክስ ስብሰባን ያስተናገደችው ህንድ የዲጂታል ገንዘቦች ትስስር ሀሳብ በጉባኤው አጀንዳ ውስጥ እንዲካተት ቀደም ሲል ለሀገሪቱ መንግስት ማቅረቧ ይታወሳል። ከዚህም ባሻገር የሩፒን ዓለም አቀፍ ተቀባይነት ለማሳደግና የሀገር ውስጥ ገንዘቦችን በድንበር ተሻጋሪ ንግድ ውስጥ ለመጠቀም የሚደረገው ጥረት ተጠናክሮ እንደሚቀጥል ተገልጿል። የብሪክስ አባል ሀገራት የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውም ነው የተነገረው። አባል ሀገራቱ በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው በቅርቡ ይፋ ተደርገዋል። በዚህ ጉዳይ ላይ ሙሉ ለሙሉ ከስምምነት ባይደርሱም የንግድ ልውውጣቸው 65 በመቶ ያህል ከዶላር እየራቀ መሆኑን የታወቀው። ከዚህ ጎን ለጎን አፍሪካውያን ሀገራት እርስ በርስ ስለሚያደርጉት የንግድ ልውውጥ በውጭ ምንዛሪ በተለይም በዶላርና ዩሮ ላይ ያላቸውን ጥገኝነት ለመቀነስ የፓን አፍሪካ የክፍያና መቋቋሚያ ስርዓትን አጠቃቀም በከፍተኛ ፍጥነት እያሳደጉ መሆኑን የአፍሪካ ኤክስፖርት ኢምፖርት ባንክ የ2026 ሪፖርት አጋልጧል። ይህ የክፍያ ስርዓት ሀገራቱ በራሳቸው
የሀገር ውስጥ ገንዘብ ቀጥታ ግብይት እንዲፈጽሙ በማስቻል የውጭ ባንኮችን ጣልቃ ገብነትና የግብይት ወጪን በእጅጉ የቀነሰ መሆኑ ተጠቁመዋል። ባንኩ ይህንን የዲጂታል ክፍያ መሰረተ ልማት ማስፋፋት አስቸኳይ ቅድሚያ የሚሰጠው ጉዳይ ነው ያለው አሁን ላይ በዓለም አቀፍ ደረጃ እየታየ ያለውን የጂኦፖለቲካዊ ውጥረትና የንግድ ጥበቃ ፖሊሲዎችን ታሳቢ በማድረግ ነው። በተለይም በአዲሱ የአሜሪካ አስተዳደር የንግድ ፖሊሲ ላይ የታየው ለውጥ ተከትሎ በ57 የአፍሪካ ሀገራት ላይ የታሪፍ ጭማሪ መጣሉ እንደ ኢትዮጵያ ባሉ ሀገራት የጨርቃጨርቅ ኤክስፖርት ገበያ ላይ ከፍተኛ ጫና እያንዣበበ መሆኑን ሪፖርቱ አትተዋል። በሌላ በኩል ደግሞ የዲጂታል የነዋሪነት መታወቂያ ህትመትና ስርጭት ወደ 60 አዳዲስ ወረዳዎች ሊስፋፋ መሆኑ ይፋ ተደርገዋል። በቀጣዮቹ 6 ወራት ውስጥ የዲጂታል ነዋሪነት መታወቂያ ህትመትና ስርጭትን ወደ 60 አዳዲስ ወረዳዎች ለማስፋፋት ዝግጅት እየተደረገ መሆኑን የአዲስ አበባ ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ አስታውቀዋል። ቀደም ሲል የነዋሪነት መታወቂያዎች በማዕከልና በክፍለ ከተማ ደረጃ ብቻ ታትመው ይሰራጩ እንደነበር የሚናገሩት የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ አሰራሩ አገልግሎት ፈላጊዎችን ለተጨማሪ ቀጠሮና እንግልት ይዳርግ እንደነበር ገልጸዋል። ይህንን ችግር ለመቅረፍ ከፍተኛ የወረፋ ጫና ባለባቸው 22 ወረዳዎች ላይ በተደረገ የሙከራ ትግበራ 1432 ነዋሪዎች ወዲያውኑ መታወቂያቸውን መውሰድ መቻላቸውን ገልጸዋል። አሰራሩን በማጠናከር በበጀት ዓመቱ አገልግሎቱን በከተማዋ ባሉ 119 ወረዳዎች በሙሉ አቅም ለመጀመር መታቀዱን የጠቀሱት አቶ ጥጋቡ በቀጣዮቹ 6 ወራት ህትመቱንና ስርጭቱን ወደ 60 አዳዲስ ወረዳዎች ለማስፋፋት ዝግጅት መጀመሩን ተናግረዋል። በወሳኝ ኩነቶች ምዝገባ ህግ እስከ 5000 ብር የሚደርስ ቅጣት የተቀመጠ ቢሆንም እስካሁን ቅጣቱን የማስፈጸም ስራ እንዳልተጀመረ የገለጹት የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ዋናው ዓላማ ህብረተሰቡን መቅጣት ሳይሆን ወሳኝ ኩነቶችን በወቅቱ የማስመዝገብ ግዴታ እንዳለ በማስታወስ የግንዛቤ ማስጨበጫ ስራ መስራትና የምዝገባ ባህልን ማዳበር ነው ብለዋል። ወሳኝ ኩነቶችን በተቀመጠላቸው የ90 ቀናት ገደብ ውስጥ ማስመዝገብ ለግለሰቦች መብት መከበርና ለመንግስት እቅድ ወሳኝ መሆኑን የሚናገሩት ዳይሬክተሩ የምዝገባ ሽፋኑ እየጨመረ ሲሄድ ግን ህግ የማስከበር ስራው ተጠናክሮ እንደሚቀጥል አስታውቀዋል። ኤጀንሲው ከዚህ ቀደም የወሳኝ ኩነት ምዝገባን በወቅቱ ያላስመዘገበ አካል ይቀጣል ቢልም እስካሁን ቅጣቱን ተግባራዊ ማድረግ አለመጀመሩ ተገልጿል። በሌላ መረጃ ደግሞ በአዲሱ የንብረት ማስመለስ ህግ ምክንያት ሪል ስቴቶች ገዢ በማጣታቸው መቸገራቸውን እያስታወቁ ነው። ቤት ለመግዛት ገንዘብ የከፈሉ ሰዎች ጭምር ብራቸው እንዲመለስላቸው በመጠየቅ ላይ መሆናቸውን ሰምተናል። አዲሱ የንብረት ማስመለስ ህግ የሪል ስቴት ዘርፍን እየጎዳው ሲሆን የጥቁር ገበያ እንቅስቃሴውን ይበልጥ ያባብሳል የሚል ስጋትንም ፈጥሯል። ከ10 ዓመታት ወዲህ የተገዙ ንብረቶች ምርመራ እንዲከናወንባቸው የፈቀደውና ከወራት በፊት የጸደቀው የንብረት ማስመለስ አዋጅ ህግ በስራቸው ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ነው የሪል ስቴት ባለቤቶች ያስታወቁት። አዲሱ ህግ ጥቁር ገበያውን ይበልጥ ሊያባብሰው እንደሚችልም ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ከወራት በፊት የጸደቀውና መንግስት ንብረቶቹን እንዲወርስ የሚፈቅደው አዲሱ አዋጅ በስራዎቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን በተለይም በግንባታና በሪል ስቴት ዘርፍ የተሰማሩ አካላት ናቸው የገለጹት። ህጉ ከጸደቀበት ጊዜ ወዲህ በተለይም በውጭ የሚኖሩ የቤት ገዢዎች የከፈሉትን ገንዘብ እንዲመለስላቸው እየጠየቁ መሆኑን አንድ የሪል ስቴት አልሚ ተናግረዋል። አንዳንዶችም ገንዘባቸውን በቅጣት ጭምር እንዲመለስላቸው እንዳደረጉ ተናግረዋል። የዚህ ህግ መጽደቅ ቀድሞውንም እየተንገዳገደ የነበረውን የሪል ስቴት ኢንዱስትሪ ለከፍተኛ ጉዳት ዳርጎታል ሲሉ ሌላ የሪል ስቴት አልሚ ጠቅሰዋል። አንድ ስማቸው እንዳይገለጽ የፈለጉ ባለሀብት በበኩላቸው ህጉ ወደ ኋላ እስከ 10 ዓመታት ተጉዞ ተግባራዊ መደረጉ ብዙ የኢኮኖሚ ተዋናዮችን በተለይም በዲያስፖራው ማህበረሰብ ውስጥ ፍርሃትን እንደፈጠረ ተናግረዋል። ዲያስፖራው በተለይም የባንክና የጥቁር ገበያ ምንዛሪ ዋጋ ልዩነት እጅግ ከፍተኛ በሆነበት ወቅት በተለያዩ መንገዶች ገንዘቡን ይልክ እንደነበር አስረድተዋል። አሁን መንግስት ንብረቶቹን ለመውረስ ማሰቡን ይፋ ባደረገበት ጊዜ ዲያስፖራውን ጨምሮ የንግዱ ማህበረሰብ ንብረቱን ለማሸሽ እንደተገደደ ተናግረዋል። ይህ ሁኔታም ባለፉት ጥቂት ሳምንታት ውስጥ የጥቁር ገበያውን በእጅጉ እንዳናረው ነው የተናገሩት። ሰዎችን ንብረታቸውን ለማሸሽ ፍላጎት እንዳላቸው ግልጽ ነው። ይህም ከወራት በፊት የኢኮኖሚ ማሻሻያዎችን ተከትሎ መረጋጋት የታየበትን የጥቁር ገበያ ምንዛሪ በከፍተኛ ሁኔታ እንዲጨምር አድርጎታል ሲሉ ገልጸዋል። አንድ የሪል ስቴት አልሚ በበኩላቸው አዳዲስ ገዢዎች አለመኖራቸውን በምሬት ከመናገር ባለፈ ገዢዎች በውላቸው መሰረት ገንዘባቸው እንዲመለስላቸው ቢጠይቁም ገበያው ስለተቀዛቀዘ እነዚህን ጥያቄዎች መመለስ ፈታኝ ሆኗል ብለዋል። ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ በተለይም የዲያስፖራው ማህበረሰብ በኢትዮጵያ ያደረጋቸውንና ወደፊት የሚያደርጋቸውን ግብይቶችና የንግድ እንቅስቃሴዎች የሚከታተል ቡድን መቋቋምም ታውቋል። የንብረት ማስመለስ አዋጅ መጽደቁን ተከትሎ በዲያስፖራው ማህበረሰብ ላይ አተገባበሩን የሚመራና የሚያስፈጽም ቡድን መቋቋሙን ነው የደረሰን መረጃ የሚጠቁመው። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ እንደሚያተኩር ተገልጿል። ይህም ዲያስፖራው በሀገር ቤት ንብረት
ንብረት ለማፍራት የሚያደርገው እንቅስቃሴ ላይ እንቅፋት እንደሚፈጥርም ተገልጿል። አዲስ የተቋቋመው ቡድን ውጭ ሀገር ሆነው ቤትና ሌላም ንብረት የሚገዙ ዳያስፖራዎችን እንቅስቃሴ በጥልቀት የሚከታተል መሆኑ ተገልጿል። በሌላ መረጃ ደግሞ የታክሲ ማህበራት በሼር ካምፓኒ እንዲደራጁ የሚያዘው መመሪያ የአፈጻጸም ክፍተት እንዳይገጥመው እየተሰራ መሆኑ ተነግሯል። የከተማ ታክሲዎች በሼር ካምፓኒ እንዲደራጁ የሚያዘው ለዝግጅቱ ከ4 ዓመታት በላይ የፈጀውና ተሻሽሎ የወጣው መመሪያ ቁጥር 984 አተገባበር ላይ ክፍተት እንዳይኖር እየተሰራ እንደሆነ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቀዋል። የሚኒስቴሩ ሚኒስትር ዴኤታ አቶ በሮ ሐሰን መመሪያው ወደ ኋላ አይመለስም ያሉ ሲሆን አተገባበሩ ክፍተት እንዳይኖርበት በጥንቃቄ እየታየ እንደሆነ ተናግረዋል። የተሻለ አደረጃጀት ለመፍጠር ከልማት አጋሮች ጋር በመሆን ሰነድ ተዘጋጅቶ ስትራቴጂ እየተዘረጋ እንደሆነ ሚኒስትር ዴኤታው አብራርተዋል። አተገባበሩን በተመለከተ ከአዲስ አበባ ትራንስፖርት ቢሮ ጋር ውይይት እየተካሄደ እንደሆነም ነው የተናገሩት። የትራንስፖርት አሰሪዎች ፌዴሬሽን በበኩሉ መመሪያው በቂ ውይይት ካልተደረገበት በትራንስፖርት ዘርፉ ላይ የአፈጻጸም ችግር እንደሚኖረው ስጋቱን ገልጿል። የፌዴሬሽኑ ፕሬዝዳንት አቶ ብርሃኔ ዘሩ በገለጻቸው በተለይ የከተማ ታክሲ ማህበራት በሼር ካምፓኒ ሲደራጁ እንዴት ባለ መንገድ እንደሆነና ከመንግስት ምን አይነት እገዛ እንደሚደረግላቸው በግልጽ ሊቀመጥ ይገባል ብለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ሚኒስትር ዴኤታ አቶ በሮ ሐሰን በበኩላቸው በአሰሪዎች ፌዴሬሽን ለቀረበው ሀሳብ በሰጡት ምላሽ በሼር ካምፓኒ መደራጀት ለከተማ ታክሲዎች የተሻለ አደረጃጀት ነው ብለዋል። በተጨማሪም አደረጃጀቱ ለድጋፍ እንዲመች ሼር ካምፓኒው የፋይናንስና የብድር አማራጮችን እንዲያገኝ እድል ይፈጥራል በሚል ማብራሪያቸውን ሰጠዋል። የግንዛቤ ማስጨበጫ ስራዎችን ጨምሮ ከመንግስት አቅም ጋር በማጣጣም መመሪያውን በጥሩ ሁኔታ ለመተግበር እንዲቻል የቅድመ ዝግጅት ስራው ተጠናክሮ እየተሰራ እንደሆነ ሚኒስቴር መስሪያ ቤቱ አስታውቀዋል።